ስን ክርስቶስ ብሎ ማመን ነው የእግዚአብሔር ልጅ የሚያስደርገው። እሺ ስለዚህ መጀመሪያ ውይይት ስናደርግ ለምሳሌ እኔ ቁርአን የእግዚአብሔር ቃል አይደለም ብዬ ቶታሊ አላምንም። ከእግዚአብሔር የወረደ ነው ወይም ከፈጣሪ የወረደ ነው ብዬ አላምንም። አንተ ደግሞ መጽሐፍ ቅዱስ ከእግዚአብሔር ነው ብለህ አታምንም። ስለዚህ ውይይታችን ራሱ ይጋጫል። ለምን መሰለ? እንደ ልብ ወለድ አይነበብም። ስለ ስላሴ አንድ ሴት ስታወራ ሰምቻታለሁ። የስላሴን ኃይል ለመቀበል መጀመሪያ የመንፈስ ቅዱስን እውነት መቀበል መቻል አለብህ። ስለዚህ ጉንጭ አልፋ ወሬ እንዳይሆን ሁላችንም፣ ምክንያቱም ይኸውልህ እዚህ ውስጥ አሁን በጣም ብዙ ሰው ይከታተለናል። ዩዘር ከይቅርታ ጋር በጣም ይቅርታ፣ ኢየሱስ አምላክ ነው ብለሽ ታምኛለሽ? በጣም ዴፊኒትሊ አምናለሁ። እሺ አምላክ ይተወልጋል ብለሽ ታምኛለሽ? አንዴ ዩዘር ልውሰድህ። አንዴ ይቅርታ፣ አንዴ ቆይ፣ አምላክ ይተወልጋል ብለሽ ታምኛለሽ? አምላክ መንፈስ ይተወልጋል? ቆይ ልንገርህ፣ አምላክ ይተወልጋል ወይ? ጌታ ኢየሱስ ክርስቶስ ሰው ሆኖ ስለመጣ ይጠወልግ ነበረ፣ ይራብ ነበረ፣ ይጠማ ነበረ። አንዴ ቆይ፣ አንዱ አምላክ ደግሞ ምን አለ መሰለሽ? አንዱ አምላክ ባይብል ላይ ሲናገር፣ ቆይ ላውጣለሽ፣ ጥቅስ ላውጣለሽ እና ትንቢተ ኢሳይያስ ምዕራፍ 50 ላይ አንተ መጽሐፍ ቅዱስን አትረዳው በመንፈስ ስለማትረዳው። እሺ አንዴ ቆይ፣ አረ መንፈስ ቆይ አንዴ፣ ለአንቺ እኮ ቢገለጥልሽ ጥሩ ነበረ እኮ። እሱ አሁን ምዕራፍ 51 ማን ነው? ምዕራፍ 51 ላይ መሰለኝ ቁጥር 12 ላይ ይመስለኛል ያልተሳሳትኩኝ። አዎ ነው። ምን አለ መሰለሽ? የማጽናናችሁ እኔ ነኝ አለ። ማን ነው እኔ ነኝ የሚለው? ያህዌ ነው አይደለ? ጥሩ። የሚሞተውን ሰው እንደ ሳርም የሚጠወልገውን ሰው የሰው ልጅ ትፈራ ዘንድ አንተ ማን ነው ይላል። እንደ ሰው ስለዚህ አሁን ኢየሱስ ጠውልጓል፣ አንፈራውም። ከይቅርታ ጋር ይኸውልህ ልንገርህ፣ ይሄ ቃል ልክ ነው። ይኸውልህ እንደ ሰው የሚረግፈውን ሰውን ልትፈራ አንተ ማን ነህ እኮ? እንደ ሰው የሚጠወልገው ምን አለ? የሚጠወልገውን ልክ ነህ። ይሄን ቃል አውቀዋል። አንድ ይልብ አድርጊ። የሚሞተው ኢየሱስ ሞቷል። ሁለተኛ እንደ ሳር የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ አለ። ስለዚህ ኢየሱስ ጠውልጓል፣ ሞቷል፣ አልፈራውም። በቃ እኔ እግዚአብሔር ቃል አለ ባይብል ላይ፣ በቃ አልፈራውም። ይቅርታ። መፍራትና አለመፍራት ደግሞ ከምን ጋር የተያያዘ መሰለሽ? እሺ አምልኮ ጋር የተያያዘ ነገር ነው። እዚህ አይመለክም። እሺ እንደገና ለእኔ ደግሞ ድል ስጠኝ። በመሀል ስለገባሽ አንዴ ማስታወቂያ ልስራ ከይቅርታ ጋር። እሺ በጣም ይቅርታ። ችግር የለም፣ ጠብቅሃለሁ። እሺ 1300 ሰዎች ቁም ነገር አሁን ግቡና ማለት ነው 1300ዎቹም አብዱልከሪም የለቀቀውን ቪዲዮ የዳዋው ተደራሽ እንድትሆኑ ያው አላህ ዘንድ ምንዳን እንድናገኝበት ግቡና አንዴ ሼር ኮፒ ሊንክ እያደረጋችሁ ቁጥር ጻፉና ተመለሳችሁ ማለት ነው። እሺ ማድረጋችሁን እርግጠኛ እንድንሆን አንዴ ገባ በሉና ፎሎ ያላረጋችሁት ፎሎ አድርጉትና የለቀቀውን ቪዲዮ ሼር ኮፒ ሊንክ አድርጋችሁ የሚገባውን ነገር ሁሉ አድርጋችሁ ነው። ኦኬ ያደረጋችሁ ቁጥር እያሳያችሁ። እሺ ዩዘር፣ ስለዚህ አሁን የሚጠወልገውን እንደ የሚሞተውን ሰው እንደ ሳርም የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ አለ። እግዚአብሔር አንዱ አምላክ ነው ይሄንን ያለው። ስለዚህ ኢየሱስ ከአንዱ አምላክ ውጪ መሆኑን መጠውለጉና መሞቱን ያሳያል ማለት ነው። እኔ ልቀጥል? ጨረስክ? ቀጥያው። ይኸውልህ ኢብሮ ስንናገር በእኛ በእግዚአብሔር ቃል ወይም በመጽሐፍ ቅዱስ ስንናገር አንዱን ሰው የሚያስተው ሰው እሱ በአንገቱ ላይ የድንጋይ ወፍጮ ታስሮ ወደ ጥልቅ ባህር ቢጣል ይሻለዋል ይላል። ስለዚህ ስንናገር ለምሳሌ እኔ የወንጌል አማኝ ቤተክርስቲያን ሴት ነኝ። እኔ ከኦርቶዶክሳውያኖች ጋር ብነጋገር እነሱም በመጽሐፍ ቅዱስ ያምናሉ፣ እኔም በመጽሐፍ ቅዱስ አምናለሁ። ስለዚህ እንግባባለን። የማያግባባንን ነገር ርዕስ ላይ ይዘን እንወያያለን። አንተና እኔ ግን ቶታሊ አንግባባ። ምክንያቱም እኔ ቅዱስ ቁርአን ማምን ሴት ነኝ። አንተ ደግሞ መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ከአንዱ ወደ አንዱ ይጣረሳል የምትል ሰው ነህ። ስለዚህ ቶፒኩ ላይ ስመጣልህ እግዚአብሔር ልክ ነህ። እሱ ጋር ስመጣልህ ቶፒኩ ላይ ስመጣልህ ጌታ ኢየሱስ ክርስቶስ ሰው ሆኖ ነው የመጣው። ስለዚህ ሞቷል፣ ተነስቷል፣ ጠውልጓል።
ተገርፏል፣ ተጠምቷል። ልክ እንደኔና እንዳንተ እግዚአብሔር ስለዚህ የተወለደውን ሰው መፍራት ይገባኛል ወይስ አይገባኝም እኮ እዛ ላይ ነው። ለኔ እናንተ ልንግባባ ማንችለው የመንፈስ ቅዱስን የቅዱሱን መንፈስ አይደለም። ጌታ እኮ ነው እሱ። ይኸውልህ ጌታ ይኸውልህ፣ እንደውም ዛሬ በቀኝ ሆኖ ይማልድልናል እግዚአብሔር። ስለዚህ ጌታ ያደረገው እግዚአብሔር የሰው ልጅ ጌታ ያደረገው እግዚአብሔር፣ ሰው አድርጎ የፈጠረው እግዚአብሔር፣ ከዛ ያስገኘው እግዚአብሔር፣ ህይወት የሰጠው እግዚአብሔር፣ መድኃኒት አድርጎ የላከው እግዚአብሔር። ምን ያላደረገው ነገር አለ? ሁሉንም አደረገው እግዚአብሔር። ታዲያ እኛ ምን አገባን እኛ? ስለዚህ ያደረገው የነቢዩ መሐመድ የዘር ግንድ ወደዛ ሲሄድ በአዳም ውስጥ ይካተታል አይደለ? ያንተም የኔም ያንተም። አይ የኔና ያንተ የዘር ግንድ ሲካሄድ ወዴት ይሄዳል? ወደ አዳም ይሄዳል። የኢየሱስ ክርስቶስ ግን ከአብ ነው የመጣው ዘሩ። ገባህ? ከአብ ነው የመጣው። እንዳትስት፣ ብዙንም ሰው እንዳታስት። አቤት ይቅርታ፣ ትልቅ ሰው ነሽ አይደለም? ይቅርታ፣ ትልቅ ሰው ነሽ አይደል? እዚህ ጋር ያለ ነው። እውነት ነው። እናመሰግናለን። ይሄ ቦታ መስበክ ከፈለግሽ እንፈቅድልሻለን። 1300 ሰው አለ ትሰብኪያለሽ። ግን ስለ ውይይት ስነ ስርዓቶች ማወቅ አለብን፣ ማዳመጥ አለብን፣ ሀሳብ መቀበል አለብን፣ ሀሳብ መስጠት አለብን። አንቺ ቅድም እንደተናገርሽው ይሄ መጽሐፍ የሚረዳው ሰው መንፈስ ቅዱስ የተገለጠለት ሰው ከሆነ አንቺ ከተገለጸልሽ ነገር ጊዜ ጠብቀሽ ልታስረጁ ይገባል። ኢብራሂም ተሳስቶ ከሆነ ማለት ነው። ስለዚህ ከመጽሐፍሽ ነው የሚጠቅሰው። የሚያነሳቸው ሀሳቦች የማይስማሙሽ ከሆነ ቢጥምሽም ባይጥምሽም እስኪጨርስ ታዳምጪዋለሽ። ከዛ በኋላ እሱ ከጨረሰ በኋላ የሆነ ታይትል ይዛችሁ አውሩ። ካልሆነ ግን እዛም እዚህ የምትዘሉ እኛ አንጠቀምም። እዚህ ቦታ የተቀመጥነው ጊዜያችንን መስዋዕትነት አድርገን እንጂ መቼም እድሜያችንን መስዋዕትነት አድርገን ነው እዚህ ጋር ከእድሜያችን የተወሰነ ጊዜ ሰጠን የተቀመጥነው እዚህ ቦታ። ስለዚህ ሀሳብ ለመለዋወጥ ነው። ፈቃደኛ ከሆንሽ ውይይት ማድረግ የምትችይ ከሆነ አንድ ርዕሰ ጉዳይ ምረጡና ስለ የትኛውም መጽሐፍ በዚህ ጉዳይ ላይ በዚህ ርዕሰ ጉዳይ ለምሳሌ አንቺ አሁን ኢየሱስ አምላክ ነው ብለሽ የምታምኚ ከሆነ አንቺ ከመጽሐፍሽ ላይ እሷን ከቁርአን አምጪ አይልሽም። ገብቶሻል? ካመንሽበት ራስሽ ከምታነቢው መጽሐፍ ከወንጌል ላይ ይሄንን የሚጠቅሱ እውነታዎችን አምጪልኝ ይልሻል። ተራሽን ጠብቀሽ አምጥተሽ ታሳይዋለሽ። ከዛ ውጭ ግን እኛ እዚህ ጋር ተቀምጠን እንትን ሲሆን ሲረባበሽ ምንም ደስ አይልም። ስለዚህ የሆነ ታይትል መርጠሽ ከመጽሐፍሽ ራስሽ ከምታምኚበት መጽሐፍ ላይ የሚጠይቅሽን ጥያቄ ተማማሩ፣ ተግባቡ። እሱ ነው የምንፈልገው። የምትችይ ይቅርታ ካልሆነ ደግሞ ጊዜ መጥቶ ነው። አይ ችግር የለም ምንም እኮ አላረግሽም፣ ግን መዳመጥ አለብሽ። አሁን እሱም የሆነ ሀሳብ ያንሳ፣ አንቺም ታይም ጠብቀሽ ተናገሪ፣ ትምህርት እንውሰድ። ያው መቼም በእውቀት ሙሉ የሆነ ሰው የለም አይደል? ተሳስቶ ከሆነ ታርሚዋለሽ፣ አንቺ ተሳስተሽ ከሆነ ስለዚህ ይቀጥል። ከዛ ተራ በተራ አውሩ። እኛም ትምህርት እንቅሳ። አንቺም ከተገለጸልሽ መንፈስ ቅዱስ አሳይን። በቃ እዚህ ጋር እውነታውን አስረድኝ እስቲ። እኛም ከጥፋት እንድንወጣ ነው አይደል? በመዳመጥ መሆን አለበት ብዬ ነው። ስለዚህ ቀጥሉ። ኢብሮ ይቅርታ ገባሁበት። አፏን ችግር የለም ሀቢቢ ጀዛከላ ኸይር። እንግዲህ ያው በቃ በአጭሩ ምንድን ነው እስቲ አንድ ሰብሰብ አድርጌ ሀሳቢ ልናገርና ኢየሱስ ባይብል ላይ አንድም ቦታ ማለት ነው ይቅርታ አድርጉልን ክርስቲያኖች፣ አንድም ቦታ የባህሪ አምላክ መሆኑን የሚናገርበት እንደውም የነብይ ደረጃ ራሱ አለው ለማለት በጣም አስቸጋሪ ነው። እኛ አሁን እንደዛ ውስጥ አልገባም እና ግን በቃ ነብይ ነው ተብሏል፣ ሰው ተብሏል። ከዚህ ውጭ ኢየሱስ አምላክ ነው የሚል በባህሪው ራሱ አምላክ ነው የሚል አንድ ስባሪ ጥቅስ የለም። ስባሪ ጥቅስ ማለት ነው ምንድን ነው ያለው? ኢየሱስ የተወለደው ከሴት ልጅ ነው። በቃ ምን አለ ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህም ሰው ዘር አለ ከማ ከዳዊት ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን አመጣ። ያደረገው ማን ነው? መድኃኒት አድርጎ አምጥቶ ለእስራኤል መድኃኒት እንዲሆን ያደረገው ራሱ እግዚአብሔር። እኛ ምን እናድርግ ታዲያ? ከዳዊት ዘር የመጣ ከሴት የተወለደውን ልጁን ላከ ነው የሚለው ማ እግዚአብሔር። ምንድነው ማለትም ያው እንግዲህ የእግዚአብሔር ቃል ነው ብለው ቢያምኑ ባይሆኑ እንኳን መጽሐፉ የእግዚአብሔር ቃል እሺ፣ አሁን ለውይይቱ ሲባል እንበል ገላትያ 4:4 ላይ ከሴት የተወለደውን ልጁ ላከ ይላል። ስለዚህ አሁን ልብ አድርጉ እንግዲህ አሁን ይሄ እያወራንለት ያለውን ሰው ደግሞ አንዱ አምላክና እሱ በባህሪ ምንም እንደማይገኙ ልብ አድርጉ፣ እንደማይገናኙ ትንቢተ ኢሳያስ ላይ ከመምጣቴ በፊት ማን ላይ ልምጣላችሁ መሰላችሁ? ቆይ አንዴ ማለየው ኢየሱስ ማን ነበር? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ አሁን ከእግዚአብሔር ሰምቼ እውነት የነገርኳችሁን ሰው አለ። በቃ እውነት የሰማው ከማን ነው? ከእግዚአብሔር። ማን ነው የሰማው?
ኢየሱስ ስንት እግዚአብሔር አለ? አንድ እግዚአብሔር። ዘዳግም 6:4 ላይ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ናቸው አይደለም። ይሄ አንዱ አምላክ ከአንዱ አምላክ ኢየሱስ እየሰማ ይናገር ነበር። አንዱ አምላክ ምንድን ነው ከተባለ አንደኛ ጢሞቴዎስ ምዕራፍ 6:16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም ማለት እንዴ። እሱ ብቻ የማይሞት ነው ከተባለ ኢየሱስ እሱ ላይ እንመጣለን። ትንቢተ ኢሳይያስ ምዕራፍ 50:12 ላይ ምን ይላል? የማጽናናችሁ እኔ ነኝ አለ ማ ያህዌ አንዱ አምላክ የተባለው የሚሞተውን ሰው ኢየሱስ ሰው ነው ልብ አድርጉ። የሚሞተውን ሰው እንደ ሳርም የሚጠወልገውን የሰውን ልጅ ትፈራ ዘንድ አንተ ማን ነህ አለ። አትፍሩ፣ በቃ ሰው አትፍሩ። ሰው የተባለ ነገር ሁሉ አትፍሩ። ከማርያም የተወለደውንም ሰው አትፍሩ። አይመለክም። ከአምልኮ አንዱ ፓርት ነው መፍራት። ከዛ ቀጠለና አንደኛ ጢሞቴዎስ ምዕራፍ 1:17 ላይ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉሥ ምስጋና ክብር ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን አለ። ማን ነው ብቻውን አምላክ የሚሆነው የተባለው? የኢየሱስ አምላክ የኢየሱስ አባት የሆነው ኢየሱስ አምላክ አለው። ጋይስ ተገንዘቡ። በቃ ኢየሱስ አምላክ አለው። ይሄ ኢየሱስ ግን ምንድነው? እንደ ሳር የሚጠወልግ ነው እያለ አሁን ጥያቄያችን እኛ ትኩረት አድርጋችሁ እንደመለሱልን የምንፈልገው ኢሳይያስ 51:12 ላይ የሚጠወልግ ሰው ይፈራል ወይስ አይፈራም ነው ጥያቄያችን። ዩዘር አሁን እዚህ ላይ ስቲክ አድርገሽ ወደዚህ ወደዛ ሳትሄጂ የሚጠወልግ ሰው ይፈራል ወይስ አይፈራም? ይህ መልስ ነው የምፈልገው። እሺ አመሰግናለሁ ኢብሮ። እስቲ ዮሐንስ 1:1 አንብብልኝ። መጽሐፍ ቅዱስ አልያዝኩም። በቃ መልስ 1:1 ሳይሆን የሚጠወልግ ሰው ይፈራል አይፈራም? መስማት ስለማትፈልግ ገባህ ኢብሮ? መጀመሪያ እግዚአብሔር ነበረ፣ ቃል ነበረ። አየህ፣ እውነትን መስማት ስለማትፈልግ ነው እንጂ እውነት ከፈለግ ኢየሱስ ክርስቶስ ማን ነው የሚለውን ከፈለግ ዮሐንስ፣ እኔ መጽሐፍ ቅዱስ ስላልያዝኩ መንገድ ላይ ስለሆንኩኝ ዮሐንስ 1:1 ሄደህ አንብብልኝ። ታዘዘኝ እስቲ። ምን ችግር አለ? መታዘዝ ከመስዋዕትነት ይበልጣል ይላል። ቃልም እግዚአብሔር ነበር በመጀመሪያም። ይሄ ይመልስልሃል ያለ ይቀጥላል። እሺ ምንድን ነው? አዎ በቃ ይኸው ነገረህ እኮ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እሱ እግዚአብሔር ነበረ፣ ኢየሱስ ክርስቶስ ነበረ። ገባህ? ስለዚህ ዮሐንስን ብታነብልኝ ደስ ይለኝ ነበረ። እሺ ሌላውን ግን ተወውና እንደ ሳር የሚረግፈውን የሚጠወልገውን ላይ ወደ ኋላ ሄደን ስናነብ የስላሴን አንድነት ካልነገርኩ ስለ ኢየሱስ ክርስቶስ ብነግርህ አንደርስታንድ አታደርገኝም። የስላሴን አንድነት ግን ልነግርህ መጀመሪያ ወደ ኦሪት ልውሰድህ። ኦሪት ዘፍጥረት ላይ ልውሰድህና እኮ ላስረዳካ። እኔ አንተስ በእርግጥ አንተ እንትን ስለሆንክ አይደለም እኮ ይኸውልሽ እንዴ ጌታ ኢየሱስ ክርስቶስ እኮ እነ ሙሴ ይበቁ ነበር እኮ፣ ነቢያቶች እነ ዳዊት ይበቁ ነበር እኮ። እሱ የመጣበት ዓላማ የሆሊውድ ፊልም ሊሰራ አይደለም፣ ሊሞት ነው የመጣው። ስርየት በደም ስለነበረ ነው የመጣው። የሰው ልጅ ከኃጢአቱ የተነሳ ከገነት ስለራቀ ከእግዚአብሔር ዘንድ ስለራቀ እኮ እውነትን ልትሰማ ልብህ እልኸኛ ከሆነ ማወቅ አትችልም። መንገድ ላይ ስለሆነች ቤቷ ስገባታ እውነት ይብራላችሁ። ተባረኩ። ውይይት እንደዚህ አይደለም። ቆይ ግን እሷ ልትሰብከን የገባችው የውይይትን እንትን አላወቀችም። ኢብሮ ትፈቅድልኛለህ? አንድ የሆነች ነገር ብሰራ ደስ ይለኛል። እዚህ ላይ እንትና መልስልኝ። ፕሮግራማችሁን ቀጥሉ፣ አላቋረጥም። ግን እንትና መልሱልኝ ሙሐመድን ወይም ጉዳይዲያ መልሱት ደስ ይለኛል። ካለ እዚሁ እስር ቤቶች የተነሱ ጥያቄዎች ነበሩና ይጠቅማሉ ብዬ ስለማስባቸው እንትን ላለ ከቻላችሁ ሙሐመድ ወይም ጉዳይዲያ ካለ አብዱል ከሪም የሚፖስተውን አንዴ ዛሩ ቆይ አንዴ ኧረ ኡስታዝ ትቀጥላለህ። እያወራ ነው ሰው እያወራ ነው። አልሰማሽም? ቀጥል አንዴ። እሺ መርሐባ። አይኔ ጨርሻለሁ። ፕሮግራማችሁን ቀጥሉ። ጥሩ ነው። እንትና ማን ነው ጉዳይዲያ ካለ ወይም ሙሐመድ ወንድማችን ሙሐመድ እሱ ቤት የተነሱ ጥያቄዎች ነበሩ ትናንትና። ቅድም የተነሱም ጥያቄዎች አሉ። አጠር መልኩ 2 ደቂቃ ሳንቶች ቶሎ እንመልሳቸዋለን። ካለ መሐመድ ቢኖር ደስ ይለኛል። እዚህ ቦታ ጋር ብዬ ነበር ፈልገው ነበር እሱ ቤት ስለተነሱ ጥያቄዎች ያኔ